ከተማችን አዲስ አበባ ለአብዛኞቹ የአፍሪካ ከተሞች የጽዳት ተምሳሌት እየሆነች ነች ያለችው። ኢትዮጵያ የአፍሪካ ብልጽግና ተምሳሌት እናደርጋታለን ብለን እንደ ሀገር እቅድ ይዘናል። አዲስ አበባ ደግሞ ለዛ የብልጽግና ማሳያ ትሆናለች ብለን ነው የምናስበው። ብልጽግና አንዱ ጽዳት ነው። ያን ጽዳት ከማሳካት አንፃር በጣም ሲግኒፊካንት ሊባል በሚችል ደረጃ በጣም ታምራዊ ሊባል በሚችል ደረጃ ሁሉንም የከተማችን ክፍሎች ጽዱና ውብ ማድረግ ችለናል። ይህ ጽዳት ግን ሊቀጥል የሚችለው ህብረተሰቡ ጽዳትን ባህል ማድረግ ሲችል ብቻ ነው። ጽዳትን ባህል ማድረግ ብቻ አይደለም፣ ይሄ ከየቤታችን የሚወጣው ቆሻሻም ደግሞ ሀብት እንዲሆን ማድረግ ያስፈልጋል። ቆሻሻ ሀብት ነው ይባላል። ሀብት ሊሆን የሚችለው ግን ምን ሲሆን ነው? በአግባቡ ሲያዝ፣ በአግባቡ ሶርት ሲደረግና በአግባቡ ወደ ተገቢ ቦታ ላይ ዳምፕ ሲደረግ መሆን መቻል አለበት። ከዚህ አንፃር ይቀርናል ብለን እኛ የምናስበው በቀጣይነትም ትኩረት ሰጥተን መስራት የምንፈልገው አንዱ ሰርኩላር ኢኮኖሚን ከመገንባት አንፃር ነው። በዕለት ተዕለት እንቅስቃሴያችን ቆሻሻ እናመነጫለን። ይህም ቆሻሻ ደግሞ በአግባቡ ለይተን ተገቢውን ሀብት ማመንጨት እንዲችል ማድረግ ያስፈልጋል። ከዚህ አንፃር እንግዲህ አዲስ አበባ ላይ ያለውን አብዛኛውን ዌስት የምናይበት ጊዜ 60% የሚሆነው ዌስት ሪሳይክል ሊደረግ ወይም ደግሞ ሪዩዝ ሊደረግ የሚችል ወይም ደግሞ ሌላ አገልግሎት ሊውል የሚችል ነው። 60% ሊሆን የሚችለው ቆሻሻ ወደ ሀብትነት መልሶ ሊቀየር የሚችል ነው ማለት ነው። እኔ አልፈልገውም ብዬ አውጥቼ ጣልኩት፣ ግን ደግሞ ሌላ ሰው ደግሞ የስራ ዕድል ሊፈጥር የሚችል ሀብት ሊሆን የሚችል ነው። ከዚህ አንፃር በተለይም ቆሻሻ ልየታን ማሳካት ካልቻልን በስተቀር በተጨባጭ ቆሻሻን ሀብትነት ማረጋገጥ አንችልም። ከቤታችን ቆሻሻ የሚወጣበት ጊዜ የሚበሰብስ የማይበሰብስ መልሶ ጥቅም ላይ ሊውል የሚችል ብለን በሶስት ኮምፓርትመንቶች ለይተን ከቤታችን ካወጣን ሪሳይክል ማድረግም ላይ ውጤት ማምጣት እንችላለን። ወደ ኮምፖስት ቀይረንም ከተማችን የጀመረችውን ግሪን ኢኒሺየቲቭ ማሳካት የሚያስችል ሀብት ማመንጨት እንችላለን። ከዛም ባሻገር ደግሞ ከተማችን ውስጥ የገነባ ነው ዌስት ቱ ኢነርጂ ፋሲሊቲ አለ። የዌስት ቱ ኢነርጂ ፋሲሊቲያችን አንዱ ችግሩ ተደርጎ የተወሰደው ወደዛ የሚሄደው ቆሻሻ ጥራት የሌለው ከመሆኑ ጋር ተያይዞ በተደጋጋሚ የዌስት ቱ ኢነርጂ ፋሲሊቲው ይበላሻል። የሚያመነጨው የኃይል መጠንም የሚሄደው ቆሻሻ ካሎሪፊክ አማውንቱም አፕሮፕሪየት ስላልሆነ ተገቢውን ኃይል እያመነጨ አይደለም። በዚህ ሂደት ውስጥ ህብረተሰቡ የራሱን ሚና አለው። ቆሻሻ ያመነጫል፣ ማግባቡ ለይቶ በማስቀመጥ ሂደት ለእነዚህ ቆሻሻዎች በሚወገዱበት ሂደት ወደ ሀብት ለመቀየር በምናደርገውም ጥረት የራሱን ሚና የሚጫወት ከመሆኑ ጋር ተያይዞ ይህን ተገንዝበው ህብረተሰቡ ማስገንዘብ ላይ በጎ ሚና ይጫወታሉ ብለን እናስባለን። ሌላኛው የከተማችን አዲስ አበባ ህዝብ እንግዲህ በከፍተኛ ሁኔታ የሚኖርበት ነው። ሰከንደሪ ሲቲዎቻችን እንኳን ብናይ ገና 1 ሚሊዮን ያልደረሰ ፖፑሌሽን ነው ያለው። አዲስ አበባ ውስጥ እንግዲህ ምን ያህል ፖፑሌሽን እንደሚኖር የሚታወቅ ነው። በጣም ተጠጋግቶ ነው የሚኖረው። አክቹአሊ ክትምት ሁኔታውም እየተቀየረ ነው ያለው። ድሮ ተበትኖ በትናንሽ ቤቶች ውስጥ ይኖር ነበር። አሁን ወደ ትላልቅ አፓርትመንቶች ሰዎች ተሰባስበው በአንድ አካባቢ የሚኖሩባቸው ሁኔታ እየተፈጠረ ነው ያለው። ይሄ እንግዲህ በአግባቡ ማኔጅ ካላደረግነው የአደጋ ተጋላጭነትን የሚጨምር ነው። አደጋ ከተከሰተ አደጋ ሊደርስባቸው የሚችልባቸው ሰዎች ብዙ ናቸው። ሊወድም የሚችለው ንብረት በጣም ብዙ ነው የሚሆነው ማለት ነው። ይሄንን የመጀመሪያው ኢሹ የሚሆነው ለአደጋ ተጋላጭነትን መቀነስ ነው። እኔ ለአደጋ አጋላጭ የሆነ ሁኔታ ውስጥ አለመሳተፍ፣ አጋላጭ የሆነ ሁኔታም ካለ ደግሞ ያንን ከመንግስት የማሳወቅ ለሚመለከተው አካል ማሳወቅና አደጋ ተጋላጭነትን ከመቀነስ አንፃር ወሰቡ አስተዋጽኦ አለ። እንግዲህ ተቋማት የሆነ ቦታ ነው ያሉት፣ ህዝቡ ግን ደግሞ ከተማው ላይ በሙሉ ነው የሚኖረው። ይሄን ተጋላጭነትን ከመቀነስ አንፃር የራሱን ሚና መጫወት መቻል አለበት። መሰረተ ልማቶቻችን ለአደጋ የሚያጋልጡ እንዳይሆኑ ማድረግ ያስፈልጋል። ከምንም ነገር በላይ ደግሞ አደጋ የሚደርስበት ጊዜ የመጀመሪያው ሬስፖንደንት የሚሆነው እዛ አካባቢ ነው። እሳት ቢነሳ፣ የጎርፍ አደጋ ቢነሳ፣ የተለያዩ የተፈጥሮና ሰው ሰራሽ አደጋዎች ቢከሰቱ ቀድሞ የሚደርሰው እዛ አካባቢ ያለው ወጣት፣ እዛ አካባቢ ያለው ነዋሪ፣ እዛ አካባቢ ያለ የህብረተሰብ ክፍል ነው። አደጋ ቢደርስ እኔ ምንድነው ማድረግ ያለብኝ የሚለውን ከመገንዘብ አንፃር የአደጋ ጊዜ አምባሳደሮቻችን አሉ። እነዚህ የተለያዩ ወጣት አደረጃጀቶችን፣ የሴቶች አደረጃጀቶችን፣ የሰላም ሰራዊትን በማሰልጠን አደጋ የሚደርስበት ጊዜ ፈርስት ሪስፖንደንት ሆነው ተገቢውን ምላሽ እንዲሰጡ የአደጋ ጊዜ ሰራተኞችም ሲደርሱ ከነዚህ የአደጋ ጊዜ ሰራተኞች ጋር በጋራ ተባብረው ህይወቱን ንብረቱን ሳይጠፋ ማዳን የሚቻልበትን ሁኔታ ማመቻቸት ያስፈልጋል። ከምንም ነገር በላይ ደግሞ በከተማ ውስጥ የሚገነቡ በቢሊዮኖች ገንዘብ አውጥቶ ከተማ አስተዳደሩ የሚገነባቸው ህዝቡ የሚሳተፍባቸው መሰረተ ልማቶች አሉ። እነዚህ መሰረተ ልማቶች ተገቢውን አገልግሎት እንዲሰጡ ከማድረግ አንፃር በሰው ከፍተኛ ድርሻ አለው። በኔ በር ላይ ያለ መሰረተ ልማት ነው፣ እኔ ነኝ መጠበቅ ያለብኝ። በኔ በር ላይ የተተከለ ሳር ነው፣ በኔ በር ላይ የተተከለ ዛፍ ነው፣ በኔ በር ላይ የሚያልፍ መሰረተ ልማት ነው፣ እኔ ነኝ ባለቤት መሆን ያለብኝ፣ እኔ ነኝ መጠበቅ ያለብኝ። ፖሊስ ወይም ደግሞ እዛ ጋር ያለ የጸጥታ አካል አይደለም መጠበቅ ያለበት። ህብረተሰቡ ለዚህ መሰረተ ልማት ኦነር እንዲሆን ተገቢውን አገልግሎት እንዲሰጡ እንዲጠበቁ ከማድረግ አንፃር የራሱን ሚና መጫወት መቻል አለበት። እነዚህ ኮሚኒቲ ኢንፍሉዌንሰርስ፣ ሲቪክ ማህበራት
ባለድርሻ አካላት የራሳቸውን ሚና መጫወት ከቻሉና የልማት ህብረተሰባችን የልማቱን ባለቤት ማድረግ ከቻሉ የገነባቸው ናቸው መሰረተ ልማቶች ዘላቂ አገልግሎት መስጠት እንዲችሉ የታለመላቸውን ዓላማም በአግባቡ መወጣት እንዲችሉ ማድረግ የሚያስችል ሚና መጫወት የሚያስችላቸው ግንዛቤ ያስጨብጠናል። ያንን ኃላፊነትም ወስደው ሄደዋል። በቀጣይነት ህብረተሰባችንን ሞቢላይዝ አድርገው የምንፈልገውን ግብ ያሳካሉ የሚል እምነት ነው ያለው።